ብዙ ጊዜ የቤት ልኬት ጉዳይ በጣም ያሳስባችኋል። በአረቢያን መጅሊስ ጉዳይ ደግሞ የቤት ልኬት ግድ ነው እላለሁኝ እኔም። ስለዚህ የቤት ልኬት ጉዳይ ለምንድን ነው፣ እንዴት ነው የምንለካው፣ በምንስ መልኩ እንለካ ብላችሁ ለምትሉ እህትና ወንድሞቼ በደንብ አዳምጡኝ ማለት ነው ተመልካቾቻችን። ይህንን በደንብ እንድታዳምጡ ትፈልጋለሁኝ። እሱም ደግሞ የቤታችሁን ስትለኩ ከኮርነር እስከ ኮርነር ብዬ የምላችሁ ወይም የመካከለኛው ግድግዳ ብዬ የምላችሁ ይሄ ከዚህኛው ግድግዳ ከዚች ከመጋጠሚያው አንስቶ እስከዛች መጋጠሚያው እንደምታዩት ኮርነር ማለት ይሄ ነው። እንደምታዩት ከዚህ የሚመጣው ግድግዳና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናቸው? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬም ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ነው ማለት ነው ተመልካቻችን። ዛሬ ይዤላችሁ የመጣሁት የአረቢያን መጅሊስ ቪዲዮ ደግሞ ተመልካቾቼ እንግዲህ እዛው የሚነጠፍበት ቤት ድረስ በመገኘት ነው እንግዲህ ቪዲዮውን ይዤላችሁ የመጣሁት ማለት ነው። ከዛ በፊት እንግዲህ ብዙ ጊዜ የቤት ልኬት ጉዳይ በጣም ያሳስባችኋል። በአረቢያን መጅሊስ ጉዳይ ደግሞ የቤት ልኬት ግድ ነው እላለሁኝ እኔም። እንዴት ነው የምንለካው፣ በምንስ መልኩ እንለካ ብላችሁ ለምትሉ እህትና ወንድሞቼ በደንብ አዳምጡኝ ማለት ነው ተመልካቾቻችን። ቤታችሁን ስትለኩ ከኮርነር እስከ ኮርነር ብዬ የምላችሁ ወይም የመካከለኛው ግድግዳ ብዬ የምላችሁ ይሄ ከዚህኛው ግድግዳ ከዚች ከመጋጠሚያው አንስቶ እስከዛች መጋጠሚያው እንደምታዩት ኮርነር ማለት ይሄ ነው። እንደምታዩት ከዚህ የሚመጣው ግድግዳና ከዚህ የሚመጣው ግድግዳ ይሄ መካከሉ ኮርነር ነው የሚባለው። የመሃል ግድግዳ የሚባለው ደግሞ ከውጭ አሁን ስንገባ ይሄ ፊት ለፊት ነው። ስለዚህ ይሄ የመሃል ግድግዳ ነው የሚባለው። ይሄ በስተቀኝ ይሄ በዚህ በኩል ያለው በስተቀኝ ያለው ግድግዳ ይባላል። ያ በስተግራ ያለው ግድግዳ ይባላል ማለት ነው። ስለዚህ ዋናው ይሄ ነው። በተለይ መሳሳት የሌለብን ግድግዳ ይሄ መካከል ላይ ያለው ግድግዳ ነው ማለት ነው። ምክንያቱም እዚህ መካከል ላይ ያለው ግድግዳ ላይ ከተሳሳትን እዚህ መካከል ላይ ክፍተት ይመጣል። ግን እዚህ ዳር ላይ ያለውን ብንሳሳት ወይንም በወዲያኛው ዳር ያለውን ብንሳሳት ከዳር በኩል እንዲህ እያገጣጠመ ሄደን ከዳር በኩል ክፍተቱን እንተዋለን። መካከል ላይ ግን ያለውን እዛም ኮርነር እዚህም ኮርነር ስለሚኖር እዚህ ጋር መሳሳት የለብንም። በትክክል ልኬቱ መናገር አለብን ማለት ነው። ቤታችን 5 በ5 5 በ4 ስለሆነ ልኬቱ ትክክል ነው ማለት አይደለም ማለት ነው። ለምሳሌ እዚህ ጋር የተነጠፈው ምንጣፍ ተመልካቾቼ ቁመቱ 6 ሜትር ከምናምን ይመስለኛል፣ ግን ጎኑ እንደዚህ 4 ሜትር ነው። ይሄ ሁለቱ ምንጣፍ ነው የተነጠፈው ማለት ነው። ይሄ እዚህ ጋር የምታዩት ምንጣፍ 2 ሜትር ነው ቁመቱ። ስለዚህ ይሄ ቤቱ 6 ሜትር ስለያዘና ወደዚህ 4 ሜትር ስለሆነ ይሄ 4 በ6 ነው ብሎ መገመት አይቻልም። የግድ መለካት አለበት ማለት ነው ተመልካቾቼ። ስለዚህ የመካከለኛውን ግድግዳ ከዚህ ከኮርነሯ አንስተን ሜትሩን ይዘን ሄደን ልክ እንደዚህ እንደምታዩት እዚህ ጋር እንመጣና እዚችኛዋ ግድግዳ መጋጠሚያ ላይ ውስጧ ላይ ይዘን 5 ከሆነ 5 6 ከ50 ከሆነ 6 ከ50 3 ከሆነ 3 ብለን እንይዛለን ማለት ነው። ከዛ በኋላ ነው ይሄንኛውን ወደዛ እስከምንፈልገው ድረስ እንለካለን። እዚህ ድረስ ፍራሽ ይበቃል እስከምንለው፣ በዛም ደግሞ ልክ እንደዛ ፍራሽ ይበቃል እስከምንለው ድረስ እንለካለን ማለት ነው ተመልካቾቼ። ስለዚህ ለዛሬ ይሄን ያክል ስለቤት ልኬት ከነገርኳችሁ ይበቃል። ባዶ የሳገኝ ብዙ ጊዜ ስለቤት ልኬት እነግራችኋለሁ። ይሄንንም የማደርገው ደግሞ የብዙ ሰው ጥያቄ ስለሆነ ነው ማለት ነው ተመልካቾቼ። ስለዚህ እስኪ ይሄንን የእህታችንን ቤት እንግዲህ እናነጥፈዋለን። በጣም ሰፊ ሳሎን ነው፣ በጣም ረዥም ሳሎን ነው። እስኪ እንግዲህ አንጥፈነው ምን እንደሚመስል እናሳያችኋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ሀሳብ አስተያየታችሁን ጻፉልን። ማዘዝ የምትፈልጉ እህትና ወንድሞቻችን ከስር በሚገኘው ዋትስአፕ እና በኢሞ ቁጥራችን ጻፉልን። እስኪ ደግሞ አንጥፈን ምን እንደሚመስል እናሳያችኋለን። አሁንም አብራችሁን ቆዩ። እሺ ውድ ተመልካቾቻችን ቅድም ያያችሁትን ባዶ ቤት ይሄን የምታዩትን አስመስለነዋል ማለት ነው። እንግዲህ ተመልካቾቼ እኛ እንግዲህ ያሰብነው ብለን የነበርነው እዚህ ጋር ያለውን እዛ ድረስ ኮርነር ልናደርግ ነበረ። እንግዲህ ተመልካቾቼ ግን በዛ መስመር አልሆነልንም። ስለዚህ በዚህ በምታዩት መልኩ ወደዚህ ቀይረነዋል። ወደዚህም ስንቀይረው እንግዲህ የልኬት ችግር ኖሮታል ማለት ነው ተመልካቾቻችን። ይሄንን ቤት እኛ አይደለንም የለካነው፣ ለክተው ነው የነገሩን። ስለዚህ ወደዚህም ስንለካ እዚህ ጋር የምታዩት ይሄንን አስገድደን ሄዶ ነው እዛው ድረስ ከነ ኮርነሩ ጭምር ማለት ነው፣ የኮርነሩ ድጋፍ ጭምር። ግን ቦንድድ በቦንድድ ሲታሰሩ የቤታችሁ ልኬት ስህተት እንኳን ካለው እንደምታዩት ነው ተመልካቾቼ። ምንም ነገር ብዙ የሚያስታውቅ ነገር የለም። ይሄ በጣም ጠንከር ብሏል፣ በግድ ስለዶል ነው ማለት ነው። ከዛ ውጪ ምንም የሚያስታውቅ ነገር የለም። እዚህ ጋር ደግሞ ያስኩት ተመልካቾቼ ለዚህ እንግዲህ ለዚህ ለቤት መጋረጃም ጭምር ይዘንለት መተናል ማለት ነው። እንደምታዩት መጋረጃውን ሰቅለን ጨርሰን ነው እንግዲህ ወደ ቪዲዮ የገባ ነው ማለት ነው። ስለዚህ ተመልካቾቼ እንደምታዩት እንግዲህ ለ2 ሜትር ተኩል ቦታ ይሄን የምታዩትን መጋረጃ ይዘንላቸው መተናል ማለት ነው። እንግዲህ ከአረቢያን መጅሊሱ ጋር ማች የሚያደርግ በጣም የሚያምር መጋረጃ ነው እንግዲህ ይዘን የመጣ ነው ማለት ነው። ስለ ውበቱ ኢንሻአላህ እናንተ ኮሜንት ላይ ትነግሩናላችሁ። እኛ ደግሞ እንግዲህ ማች ያደርጋል ብለን ያሰብነውን ነገር ነው አብረን ይዘን የመጣ ነው ማለት ነው።
በምታዩት መልኩ በሁለት ተከፋች ነው ያደረግነው። የቤቱ ልኬት የግድግዳው ቦታ በጣም ትንሽ ስለሆነ ሁለት ተከፋች ቢሆን ነው የሚሻለው። ሶስት ተከፋች ቦታው የ3 ሜትር ቦታ ምናምን ቢሆን ነበር ሶስት ተከፋች የሚደረገው ማለት ነው። ስለዚህ ቦታው ይሄ 2 ሜትር ተኩል ስለሆነ ሁለት ተከፋች ነው ያደረግነው። ሁለት ተከፋችም ሲሆን ሶስት ተከፋችም ሲሆን የዛን ያክል የዋጋ ልዩነት የለውም፣ የቦታው ልኬት ስለሆነ ዋናው ነገር ማለት ነው። ስለዚህ ይሄ አሁን የምታዩት 2 ሜትር ተኩል ላይ ያረፈ መጋረጃ ነው ማለት ነው። እንዴት አያችሁት ውበቱን? እዚህ ጋር ይሁንና ከዛ በዛ ባያችሁት አይን እዚህ ጋር ይሁት በጣም ማች ነው ያደረገው። ከሱ ጋር ተቀራራቢ የሆነ ሽሮ ከለር ይዘንለት መተናል ማለት ነው ተመልካቾቻችን። ስለዚህ ይሄን እንግዲህ አረቢያን መጅሊስ እያነጠፍን የምንገኘው ተመልካቾቼ ከሚሴ ከተማ ውስጥ ነው። እንግዲህ ብዙ ጊዜ ብዙ ሀገሮችን ሲሄድም ነግሬያቸዋለሁ። ከሚሴም ስመጣ ይሄን እዚሁ ከሚሴ የምናደርሰው ነው ብያቸው አውቃለሁ። ግን ዛሬም የምንገኘው እንግዲህ ተመልካቾቼ ከሚሴ ከተማ ውስጥ ነው። ስለዚህ ይሄ እንደምታዩት አረቢያን መጅሊሱ ተመልካቾቼ እንግዲህ ከግድግዳው ጋር ብዙ ነገሩ ማች አድርጓል ማለት ነው። ግድግዳዎች ወደ ሽሮ ከለር ሄደ ነው። መጅሊሱ እንደምታዩት ወደ ሽሮ ከለር ሄደ ነው። ምንጣፉንም ደግሞ ደማቅ ሽሮ ከለር ነው ያደረግነው። መጋረጃውንም ልክ እንደዛው ሽሮ ከለር ነው ማለት ነው ያደረግነው ተመልካቾቼ። ስለዚህ ከናንተ የሚጠበቀው የቤታችሁን ትክክለኛ ልኬት ለኛ መናገር፣ ሌላው ከናንተ የሚጠበቀው ሁለተኛ ነገር የምትፈልጉትን ቲክነስ ለኛ ማሳወቅ፣ ዲዛይናችሁን መርጦ ለኛ ማስረከብ ነው። ከኛ ደግሞ የሚጠበቀው ነገር ኦሪጂናል የሆኑ ነገሮችን ሰርተን ከጨረስን በኋላ መታችሁ የምትወስዱ ከሆነ መታችሁ የምትወስዱበትን መንገድ ማመቻቸት፣ ይዘንላችሁ የምንመጣ ከሆነ ደግሞ ትራንስፖርት ተነጋግራችሁ ትራንስፖርቱን ከተስማማችሁ በዛ በተነጋገርነው መሰረት መተን ቤታችሁ ማስረከብ ነው። የሚቀመጥ ከሆነ አሽገን በስነ ስርዓት እናስቀምጣለን። የሚነጠፍ ከሆነ ደግሞ ተመልካቾቼ በዚህ በምታዩት መልኩ ነው። መጋረጃ ስቀሉ ካላችሁን ምንጣፍ አንጥፉ ካላችሁ በእናንተ ትዕዛዝ መሰረት ሰርተን ቤታችሁ ድረስ መተን አስረክበናችሁ እንመለሳለን ማለት ነው ተመልካቾቼ። ብዙ ጊዜ እንደምለው ይሄን ከላይ ያለውን የመጅሊስ ጨርቅ በፈለግነው ሰዓት መቀየር እንችላለን፣ ማጠብ እንችላለን። ቦንድድ በቦንድድ ስለሆነ ዋናውና ብዙ ብር የሚፈጀው በአሁኑ ሰዓት ላይ በተለይ አሁኗ ሰዓት ላይ በጣም ውድ የሆነው ነገር የምታዩት ቦንድድ ነው። ስለዚህ ቦንድዶቻችን ሁሌ የምንተማመንባቸው የ1 ዓመት ዋስትና ያላቸው ጥርት ፍክት ያሉ ጠንካራ የሆኑ እንደምታዩት እኔን የሚያክል ሰው እንደዚህ እየዘለለባቸው ወደ ውስጥ የማይገቡ የማይሰርጉ ሁሉም ላይ የሚሄደው አንድ አይነት መሆናቸውን እንድታውቁ ነው ማለት ነው ተመልካቾቼ። ከሱ ጋር ማች የሚሆን ደግሞ እዚህ ጋር የምታዩትን ምንጣፍ ይዘንለት መጥተናል። የአበባ ምንጣፍ ተመልካቾቻችን፣ የቱርኪ አበባ ምንጣፍ ብዙ የሚያስመርጥ ከለር የላቸውም። ያላቸው ቀይ ቡኒ፣ ብሉ ብላክ፣ ሰማያዊ ነገር ነው በሽሮ ከለር ለዚህ ለመጅሊሱ የሚመጥ ነው። ከሱ ጋር ይቀራረባል ብለን ያሰብነው ይህንን የምታወነውትን ምንጣፍ ነው ማለት ነው። እንደኔ አብሮት አስኪዶታል። ምክንያቱም ታይዞ አንድ ላይ መፍዘዝ የለበትም። ትንሽ ይህንኛው ደመቅ እንዲል ነው ያደረግነው ማለት ነው። ስለዚህ ተመልካቾቻችን እንዴት አያችሁት? ውበቱን፣ ጥራቱን በምን አይነት መልኩ እንዳያችሁት ሐሳባችሁን ሐሳብ መስጫው ላይ አስቀምጡልን ማለት ነው ተመልካቾቼ። ለቦንድዶቻችን ጥራት ደግሞ እንደዚህ እንደምታዩት እየዘለልኩባቸው እያሳየኋችሁ ነው። ማዛስባችኋል ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ፣ ጥራቱን ለኛ ተውት ማለት ነው ተመልካቾቼ። ስለዚህ እንግዲህ ስለ አረቢያ መጅሊስ ይሄን ያክል ካልኳችሁ፣ እስኪ እንግዲህ ስለዚህ ስለ መጋረጃ ትንሽ እንገራችሁ ማለት ነው ተመልካቾቼ። ይሄ መጋረጃ ያረፈበት ቦታ 2 ሜትር ከግማሽ የሚባል ቦታ ላይ ነው ያረፈው። ስለዚህ 2 ሜትር ከግማሽ ቦታ እንግዲህ በምታዩት መልኩ እንዲህ ትልቅ በር እንዲመስል አድርገን ሰርተናል። ከስር ገበሩን በትልቁ ወጥ አድርገን ሰርተናል። ከላይ ደግሞ ያለውን በምታዩት መልኩ በሁለት ተከፋይ ሰርተናል። ስለዚህ ይሄ መጋረጃ አሁናዊ ዋጋው እኛ ጋር የሚሸጠው ማለት ነው ተመልካቾቼ እስከ 11 ሺህ ብር ነው። እንደ ልብሱ ክብደት ይለያያል። ስለዚህ አሁናዊ ዋጋው ይሄ መጋረጃ 11 ሺህ ብር ነው ማለት ነው። በዚህ መልኩ ከተሰራ 2 ሜትር ተኩል ላይ ስላለፈ ማለት ነው ተመልካቾቼ። ሌላው ነገር ደግሞ እንግዲህ ወደዚህ ወደ አረቢያን መጅሊሱና ወደ ምንጣፉ ዋጋ መልሳችኋለሁ ማለት ነው ተመልካቾቻችን። አረቢያን መጅሊሶች እኛ ጋር አሁን ላይ የሚሸጡት ባለ 20 ቲክነስ፣ ይሄ የምታዩት ባለ 20 ቲክነስ ቦንድድ በቦንድድ ነው። ባለ 20 ቲክነስ ቦንድድ በቦንድድ እኛ ጋር አሁናዊ ዋጋው የሚሸጠው ተመልካቾቼ በሜትር 11 ሺህ ብር ነው። 1 ሜትር ማለት ይሄ ከዚህ አንስቶ እስከዚህ ድረስ ያለው ነው 1 ሜትር የሚባለው። ስለዚህ 1 ሜትር 11 ሺህ ብር ነው የሚሸጠው ማለት ነው። የቤታችሁ ልኬት ከ10 ሜትር በላይ ከሆነ ደግሞ መሀከል ላይ ያለውን ቴብል በነፃ አብረን እንሰራላችኋለን። የቤታችሁ ልኬት ደግሞ ከ10 ሜትር በታች ከሆነ 7 ሜትር፣ 8 ሜትር፣ 9 ሜትር ከሆነ ደግሞ ተመልካቾቼ መሀከል ላይ የሚቀመጠውን ቴብል በፈለጋችሁት አይነት ዲዛይን 6000 ብር ሰርተን አምጥተን ቤታችሁ እናስረከባችኋለን ማለት ነው ተመልካቾቻችን። እንደምታዩት እንግዲህ የእህታችን ቤት እንግዲህ በሁለት አይነት ጨርቅ ነው የተሰራው። ቴብሉንም በሁለት አይነት መልኩ ነው የሰራነው። እንደምታዩት ይሄንኛው ዋናው ጨርቅ ነው፣ በዚህ በኩል ደግሞ ያለው ማቹ ነው ማለት ነው። የእህታችን ቤት 11 ሜትር ስለሆነ መሀከል ላይ የሚቀመጠውን ይሄን የምታዩትን ቴብል በነፃ ነው አብረን የሰራንላን ማለት ነው። ሌላው ነገር ደግሞ ተመልካቾች እዚህ ጋር የምታዩት የቱርኪ አበባ ምንጣፍ ነው። ይሄ እዚህ ጋር የምታዩት 2x4 የሚባለው ነው። ሙሉ ቤቱን አላነጠፈውም፣ 2x4 ነው። ቴብሏን ቦታ ብቻ እንዲሸፍንላት ስለፈለገኝ ነው እህታችን።
ስለዚህ የቴብሏን ቦታ ብቻ እንዲሸፍንላት አድርገን ይዘንላት መተናል። 2x4 ማለት ነው ተመልካቾቼ። 2x4 የቱርክ ምንጣፍ አሁናዊ ዋጋው እኛ ጋር የሚሸጠው 8000 ብር ነው። ዲዛይን ከለር ብዙ አይነት እንደነኳችሁ በጣም ብዙ አይነት የላቸውም። እንደ ሞኬት አይደሉም፣ የተወሰነ ከለር ነው ያላቸው። ግን ደግሞ ከመጅሊሳችሁ ጋር ተቀራራቢ የሆነ ነገር እኛ እናንተ ስታዙን ይዘንላችሁ እንመጣለን። ስለዚህ እንደምታዩት ይሄ የቱርክ ምንጣፍ 8000 ብር ነው ማለት ነው አሁናዊ ዋጋው 2x4 ማለት ነው ተመልካቾቼ። ስለዚህ ውበቱን ጥራቱን እንዴት አያችሁት? ሐሳባችሁን ሐሳብ መስጫው ላይ አስቀምጡልን። ማዘዝ ያሰባችሁ እህትና ወንድሞቻችን ደግሞ ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ። ጥራቱን የጠበቀ ዕቃ ሰርተን እቤታችሁ ድረስ እናመጣላችኋለን ማለት ነው ተመልካቾቼ። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁትን ይመስላል። እንደወደዳችሁት ተስፋ አደርጋለሁ። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።